ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ግብረገብ ሞዴል ፈተና ነው። ጥያቄ ቁጥር 1 አንድ ሰው ከራሱ የሚጠበቀውን ተግባርን ወይም ግዴታ በአግባቡ ማሟላት ምንን ያመለክታል? ሀ ኃላፊነት መቀበል፣ ለ ለኃላፊነት መዘጋጀት፣ ሐመርሃ ኃላፊነት መወጣት፣ መ ኃላፊነት አለመቀበል። መልሱ ኃላፊነት መወጣት የሚለው ነው። ኃላፊነት መወጣት ማለት የተሰጠንን ወይም የሚጠበቅብንን ስራ በታማኝነትና በውጤታማነት ማከናወን ማለት ነው። ሁለተኛ፣ ከሚከተሉት ውስጥ ኃላፊነትን የመወጣት ጥቅም የሆነው የቱ ነው? ሀ ተጠያቂነት እንዳይኖር ያደርጋል፣ ለ ግዴለሽ ያደርጋል፣ ሐመርሃ ከግዴለሽነትና ከጸጸት ያድናል፣ መ ራስን መግዛት አለመቻል። መልሱ ከግዴለሽነትና ከጸጸት ያድናል የሚለው ነው። ኃላፊነትን በአግባቡ የሚወጣ ሰው በራሱ የሚተማመን ከመሆኑም በላይ ስራን ባለመስራቱ ወይም ባለመወጣቱ ከሚመጣ ጸጸት ነፃ ይሆናል። ጥያቄ ቁጥር 3 ከሚከተሉት ከሀገራዊ ኃላፊነት ውስጥ የሚመደበው የትኛው ነው? ሀ በጓደኛ አለመቅናት፣ ለ እውነትን መናገር፣ ሐመርሃ ጎጂ ነገሮችን አለመጠቀም፣ መ ግብርን በወቅቱ መክፈል። መልሱ ግብርን በወቅቱ መክፈል የሚለው ሲሆን ለዚህም ምክንያቱ ግብር መክፈል ዜጎች ለሀገራቸው እድገትና አገልግሎት መስፋፋት የሚያደርጉት ትልቅ ሀገራዊ ግዴታና ኃላፊነት ነው። ጥያቄ ቁጥር 4 በቤተሰብ ውስጥም ሆነ በማህበረሰብ ውስጥ በስምምነት ለመኖር ከእያንዳንዱ ሰው የሚጠበቅበት ኃላፊነት በአግባቡ መውጣትን የሚገልጸው የትኛው የኃላፊነት አይነት ነው? ሀ የግለሰብ ኃላፊነት፣ ለ የቤተሰብና የማህበረሰብ ኃላፊነት፣ ሐመርሃ ቃልን መጠበቅ፣ መ ሀገራዊ ኃላፊነት። መልሱ የቤተሰብና የማህበረሰብ ኃላፊነት የሚለው ነው። ይህ የኃላፊነት አይነት በጋራ ከምንኖርባቸው ሰዎች ጋር ሰላማዊና ስምምነት ያለው ህይወት ለመምራት የሚረዳን ነው። አምስተኛ ከግል ባህሪያትና ከመሳሰሉት ልማዶች ጋር የተያያዘ የኃላፊነት አይነት ከሚከተሉት የትኛው ነው? ሀ የግል ኃላፊነት፣ ለ የቤተሰብ ኃላፊነት፣ ሐመርሃ ሀገራዊ ኃላፊነት፣ መ የልጆች ኃላፊነት። የግል ኃላፊነት ካላችሁ ትክክል ነው። ምክንያቱም የግል ኃላፊነት አንድ ግለሰብ ለራሱ ንጽህና፣ ጥናት፣ ስነ ምግባርና ባህሪ የሚወስደው ኃላፊነት ነው። ስድስተኛ ከሚከተሉት ውስጥ ሰዎች በሚኖሩባቸው ዙሪያዎች ያሉ ማናቸውንም ነገሮች የሚያጠቃልል ነገር ምን ተብሎ ይጠራል? ሀ አካባቢ መንከባከብ፣ ለ አካባቢ፣ ሐመርሃ ታታሪነት፣ መ የትራፊክ ደንቦች። መልሱ አካባቢ ነው። አካባቢ በውስጡ ያሉትን አየር፣ ውሃ፣ አፈር፣ ተክሎችና እንስሳትን ጨምሮ በዙሪያችን ያሉትን ሁሉንም ነገር ይይዛል። ጥያቄ ቁጥር 7 ከሚከተሉት ውስጥ ጊዜና ጉልበትን ለአንድ ለተወሰነ ሥራ ወይም ተግባር በመደበኛነት ማዋልን የሚገልጸው የቱ ነው? ሀ ጠንክሮ መስራት፣ ለ ታታሪነት፣ ሐመርሃ ማጭበርበር፣ መ ሀና ለ መልስ ናቸው። ሀና ለ መልስ ናቸው ካላችሁ ትክክል ነው። ምክንያቱም ጠንክሮ መስራትና ታታሪነት ሁለቱም ጉልበትንና ጊዜን ለሥራ ውጤታማነት ማዋልን ይገልጻሉ። ስምንተኛ በጠንካራ የሥራ ባህል ውስጥ ሁለት ወሳኝ ሐሳቦች ምንና ምን ናቸው? ሀ ጥገኝነትና በራስ መተማመን፣ ለ ስንፍናና ኋላ ቀርነት፣ ሐመርሃ ባህልና ታታሪነት፣ መ ሌብነትና ዘመናዊነት። መልሱ ባህልና ታታሪነት የሚለው ነው።
ጠንካራ የሥራ ባህል የሚገነባው ስራን በሚያከብር ማህበረሰባዊ ባህልና በግለሰቦች ታታሪነት ጥምረት ነው። 9ኛ አንድ ሀገር ጠንካራ የሥራ ባህልን ያዳበሩ ዜጎች እንዲኖሯት እና በኢኮኖሚ እንድታድግ የሥራ ባህልን ከየት ጀምሮ ማስተማር አለበት? ሀ ዜጎች ሥራ ሲቀጠሩ፣ ለ ከተማሪነታቸው ጊዜ ጀምሮ፣ ሐመርሃ ለሥራ ከሀገር መውጣት ሲፈልጉ፣ መ በጎልማሳነት ዕድሜያቸው ጊዜ። ከተማሪነታቸው ጊዜ ጀምሮ ካላችሁ ትክክል ነው። ምክንያቱም የሥራ ወዳድነት መንፈስ ገና በልጅነትና በትምህርት ቤት ጊዜ ከተጀመረ በዜጎች ሕይወት ውስጥ ስር የሰደደ ይሆናል ማለት ነው። 10ኛ በዓለም ላይ ያሉ ሰዎች በፍጥነት የሚያድጉት ለምንድን ነው? ሀ ዝቅተኛ የሥራ ፍላጎት ስላላቸው፣ ለ ዕድላቸውን ስለሚከተሉ፣ ሐመርሃ ታታሪነት ስለሚጎድላቸው፣ መ ጠንካራ የሥራ ባህል ስላላቸው። መልሱ ጠንካራ የሥራ ባህል ስላላቸው የሚለው ነው። የአንድን ማህበረሰብ ፈጣን እድገት መሰረቱ ስራን ማክበርና በትጋት መስራት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብናቸው ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሷቸው ከፈለጋችሁ ደግሞ ሼር አድርጉላቸው። ተጨማሪ የተለያዩ የትምህርት አይነቶች ሚኒስትሪና ሞዴል ፈተናዎች በዚህ ቻናል ላይ ስለሚገኙ እሱን ለማግኘት ደግሞ ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 11 ከሚከተሉት ውስጥ የጠንካራ የሥራ ባህል መገለጫ የሆነው የቱ ነው? ሀ የሥራ ሰዓትን ማክበር እና ሁሉንም ሥራ ለብቻ መስራት፣ ለ የማያደክሙ ሥራዎችን በመምረጥ መስራት፣ ሐመርሃ ለሥራው አስፈላጊ የሆኑ ዕውቀቶችና ክህሎቶችን በመማር መስራት፣ መ የተሰጠንን ሥራ እንደ ነገሩ አጠናቆ በወቅቱ ማስረከብ። መልሱ ለሥራው አስፈላጊ የሆኑ ዕውቀቶችና ክህሎቶችን በመማር መስራት የሚለው ነው። ዕውቀትና ክህሎት የታከለበት ሥራ ውጤታማነቱን ስለሚጨምር የጠንካራ የሥራ ባህል መገለጫ ነው። 12ኛ ከሚከተሉት ውስጥ በሀገራችን በሥራ ወዳድነት እንደ ምሳሌ የሚጠቀሱ የማህበረሰብ ክፍል የትኞቹ ናቸው? ሀ የአውራምባ ማህበረሰብ፣ ለ የቻይናውያን ማህበረሰብ፣ ሐመርሃ የግብፃውያን ማህበረሰብ፣ መ የሱዳን ማህበረሰብ። የአውራምባ ማህበረሰብ ካላችሁ ትክክለኛው መልስ ነው። በአማራ ክልል የሚገኘው የአውራምባ ማህበረሰብ በታታሪነቱና ስራን ባለመናቅ በምሳሌነት ይጠቀሳል። 13ኛ ጠንክሮ የመስራት ባህልን ማክበር ምን ጥቅም ያስገኛል? ሀ ድህነትን ለማጥፋትና በፍጥነት ለማደግ፣ ለ ድህነትና ኋላቀርነት ለማስፋፋት፣ ሐመርሃ የሀገሪቱ የሰው ሀብትና የተፈጥሮ ሀብቶች ለመጠቀም፣ መ ሀና ሐመርሃ መልስ ናቸው። ሀና ሐመርሃ መልስ ናቸው ካላችሁ ትክክል ነው። ምክንያቱም ጠንክሮ መስራት ድህነትን ከመቀነስ ባለፈ ያሉትን የተፈጥሮ ሀብቶች በጥቅም ላይ ለማዋል ያስችላል። ጥያቄ ቁጥር 14 ከሚከተሉት ውስጥ የታታሪ ተማሪዎች መገለጫ የሆነው የትኛው ነው? ሀ ለፈተናዎች ተገቢውን ዝግጅት አለማድረግ፣ ለ የመደበኛ ትምህርትንና አጋዥ መጽሐፍትን ማንበብ፣ ሐመርሃ አብዝቶ እንቅልፍ መውደድና በጠዋት አለመነሳት፣ መ የሚሰጡ የቤት ስራዎችን ከጓደኛ መኮረጅ። መልሱ የመደበኛ ትምህርትንና አጋዥ መጽሐፍትን ማንበብ የሚለው ነው። ለዚህ ምክንያቱ ታታሪ ተማሪዎች ከመደበኛ ትምህርታቸው በተጨማሪ የተለያዩ መጽሐፍትን በማንበብ ዕውቀታቸውን ያሰፋሉ። 15ኛ በጽሑፍ የሰፈረን መልእክት ወይም ሐሳብን የምንጠቀምበትና ወደ ራሳችን የምናሻግርበት መንገድ ዳሽ ይባላል። ሀ ንባብ፣ ለ የቴክኖሎጂ ፈጠራ፣ ሐመርሃ ግብርና፣ መ የንግድ እንቅስቃሴ።
ንባብ ካላችሁ ትክክል ነው። ንባብ በጽሑፍ የተቀመጡ መረጃዎችን ለመረዳትና እውቀት ለማግኘት የምንጠቀምበት ዋነኛው መንገድ ነው። 16ኛ አንድ ውሳኔ ከመወሰናችን በፊት ቅድሚያ የምናደርገው ተግባር ምን ይባላል? ሀ አሳቢነት ወይም መረጃ ማሰባሰብ፣ ለ ምክንያታዊነት፣ ሐመሮሃ ምክንያታዊ ውሳኔ፣ መ መወሰንና መከታተል። አሳቢነት ወይም መረጃ ማሰባሰብ ካላችሁ ትክክል ነው። ትክክለኛ ውሳኔ ላይ ለመድረስ በመጀመሪያ ስለ ጉዳዩ በቂ መረጃ ማግኘት እና ማሰብ ያስፈልጋል። ጥያቄ ቁጥር 17 ለምናደርገው ማንኛውም ተግባር የምንሰጠው ተጨባጭ የሆነ ማስረጃ ዳሽ ይባላል። ሀ መረጃ ማሰባሰብ፣ ለ ምክንያታዊነት፣ ሐመሮሃ ውሳኔ መወሰን፣ መ ውጤቱን አስቀድሞ መገመት። ምክንያታዊነት ካላችሁ ትክክል ነው። ምክንያታዊነት ድርጊታችንን በማስረጃ ወይም በአሳማኝ ምክንያት መደገፍ መቻል ማለት ነው። 18ኛ ከሚከተሉት ውስጥ ጥንቃቄ የተሞላበትና ስልታዊ እርምጃዎችን የሚያካትተው ሐሳብ የትኛው ነው? ሀ አሳቢነት፣ ለ ምክንያታዊነት፣ ሐመሮሃ ምክንያታዊ ውሳኔ፣ መ ውሳኔ መወሰን። መልሱ ምክንያታዊ ውሳኔ የሚለው ነው። በቂ መረጃን መሰረት አድርጎና ውጤቱን አስልቶ የሚወሰን ውሳኔ ምክንያታዊ ውሳኔ ይባላል። 19ኛ ግብረ ገባዊ ውሳኔ በመስጠት ሂደት ውስጥ ትክክለኛ ውሳኔ ላይ እንዳንደርስ እንቅፋት የሚሆንብን ጉዳይ የትኛው ነው? ሀ ለራሳችን ያለን የተሳሳተ ግምትና ወገንተኝነት፣ ለ ቁርጠኛ መሆንና ምክንያታዊ መሆን፣ ሐመሮሃ የእኛን ውሳኔ ስለሚፈልገው ነገር ችግሮችን መለየት፣ መ ሐቀኝነትና ፍትሃዊነት። መልሱ ለራሳችን ያለን የተሳሳተ ግምትና ወገንተኛነት የሚለው ነው። ለወገን ማድላት ወይም ራስን ከፍ አድርጎ መመልከት ፍትሃዊና ትክክለኛ ውሳኔ እንዳንሰጥ ያደርገናል። ወደ ጥያቄያችን አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች ጓደኞቻችሁ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። የማጠቃለያ ፈተናዎችና የተለያዩ የሚኒስትሪና የሞዴል ጥያቄዎች እዚህ ቻናል ላይ ስለሚገኙ እሱን ለማግኘት ደግሞ ሰብስክራይብ አድርጉ። የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 20 ከሚከተሉት ውስጥ የግብረ ገባዊ ውሳኔ አሰጣጥ ጠቀሜታ የሆነው የትኛው ነው? ሀ የበታችነት ስሜት የሚሰማንና በራስ መተማመን እንዲጎድለን ያደርጋል። ለ ከሰዎች ጋር ተግባብተን እንዳንሰራ ያደርጋል። ሐመሮሃ ሕይወታችን የተሳካና የተቃና እንዲሆን ያደርጋል። መ ጊዜያችንን አባካኝና ስኬታማ እንዳንሆን ያደርጋል። መልሱ ሕይወታችንን የተሳካና የተቃና እንዲሆን ያደርጋል የሚለው ነው። በሥነ ምግባር ላይ የተመሠረተ ውሳኔ አላስፈላጊ ግጭቶችን በመቀነስ ሰላማዊ ሕይወት እንድንመራ ይረዳል። ጥያቄ ቁጥር 21 ከሚከተሉት ውስጥ የግብረ ገብ ምሉዕነት ያላቸው ተማሪዎች መገለጫ የሆነው የቱ ነው? ሀ የቡድን ስራዎች ላይ በንቃት አለመሳተፍ፣ ለ ጥሩ ውጤት ለማግኘት የቤት ስራዎችን መኮረጅ፣ ሐመሮሃ ለጓደኞቻቸው ችግር ብዙም ትኩረት አለመስጠት፣ መ ጓደኞቻቸውን ሲያስቀይሙ ይቅርታ መጠየቅ። ጓደኞቻቸውን ሲያስቀይሙ ይቅርታ መጠየቅ ካላችሁ ትክክለኛው ምርጫ ነው። ስህተትን አምኖ ይቅርታ መጠየቅ የአንድ ስነ ምግባር ምሉዕነት ያለው ሰው ዋነኛ ባህሪ ነው። 22ኛ ጥያቄ ኢተለዋዋጭ አቋምን የማሳየት ብቃት ምን ይባላል? ሀ ምክንያታዊነት፣ ለ ምሉዕነት፣ ሐመሮሃ ሰብአዊነት፣ መ ተጨባጭነት። መልሱ ምሉዕነት ነው።
ምሉዕነት ማለት አንድ ሰው በሚያምንበት ትክክለኛ መርህ ላይ ጸንቶ መቆም መቻል ማለት ነው። 23ኛ በግብረ ገብ ምሉዕነት ውስጥ የሚገኙ ሰዎች ከሚፈጽሟቸው ተግባራት ውስጥ አንዱ ሀ ለራሳቸውም ሆነ ለሌሎች ሰዎች ሐቀኛ ናቸው። ለ የማያውቁት ነገር ሲገጥማቸው አይናገሩም። ሐመሮሃ ማንኛውም ነገር ለማስመሰል ይሞክራሉ። መ የሌሎችን ሰዎች ምስጢር አይጠብቁም። መልሱ ለራሳቸውም ሆነ ለሌሎች ሰዎች ሐቀኛ ናቸው የሚለው ነው። ሐቀኝነት የምሉዕነት መሰረት ነው። 24ኛ ከሚከተሉት ውስጥ ስለ ግብረ ገብ ምሉዕነት ትክክል የሆነው የትኛው ነው? ሀ አንድ ሰው ስለ ነገሮች ባለው ግላዊ እምነት ተለዋዋጭ አቋም ማሳየት። ለ አንድ ሰው በሚፈጽማቸው ድርጊቶች መካከልና ግላዊ እምነት ልዩነት መኖር። ሐመርሃ አንድ ሰው ስለ ነገሮች ባለው ግላዊ እምነት ኢ ተለዋዋጭ አቋምን ማሳየት። መ አንድ ሰው በስነ ምግባሩ መጥፎ መሆን። መልሱ አንድ ሰው ስለ ነገሮች ባለው ግላዊ እምነት ኢ ተለዋዋጭ አቋምን ማሳየት የሚለው ነው። የምሉዕነት ትርጉም በቃልና በተግባር መካከል አንድነት እንዲኖር ማድረግ ነው። በጣም ጥሩ። እንቀጥልና ጥያቄ ቁጥር 25 ሕይወታችንን በምሉዕነት ለመምራት ከሚያስፈልጉ ነገሮች መካከል የማይካተተው የትኛው ነው? ሀ ውሸት መናገር፣ ለ ምስጢር መጠበቅ፣ ሐመሮሃ ሐቀኛ መሆን፣ መ በራስ መተማመን። ውሸት መናገር ካላችሁ ትክክለኛ ነው። ውሸት ምሉዕነትን የሚያሳጣ መጥፎ ባህሪ ነው። 26ኛ ከሚከተሉት ውስጥ የግብረ ገብ ምሉዕነት መገለጫ የሆነው የቱ ነው? ሀ አስመሳይነት፣ ለ ምቀኝነት፣ ሐመሮሃ ግብዝነት፣ መ ታማኝነት። መልሱ ታማኝነት ነው። ታማኝነት ለአንድ ሰው ክብርና ለምሉዕነት ሕይወት አስፈላጊ ነው። ጥያቄ ቁጥር 27 ከሚከተሉት አንዱ ምሉዕነት የተላበሱ ግለሰቦች ባህሪ የሆነው ነው የቱ? ሀ ሌሎች የተሳሳተ ድርጊት ሲፈጽሙ በዝምታ መመልከት፣ ለ የሰሩትን ስህተት በራሳቸው አምነው መቀበል ይችላሉ፣ ሐመሮሃ እውነተኛ ማንነታቸውን በማይገልጽ ተግባር ላይ ይሳተፋሉ፣ መ የፈጸሟቸውን ድርጊቶች በአጽንኦት መገምገም ይቸገራሉ። መልሱ የሰሩትን ስህተት በራሳቸው አምነው መቀበል ይችላሉ የሚለው ነው። ስህተትን አምኖ መቀበል ራስን ለማሻሻልና ታማኝነትን ለመጠበቅ ይረዳል። ጥያቄ ቁጥር 28 ከሚከተሉት አንዱ ምሉዕነት የጎደላቸው ሰዎች ላይ የሚከሰት ችግርን የሚያሳየው ነው የትኛው? ሀ እውነተኛ ወዳጅነትን መመስረት ይችላሉ፣ ለ መጥፎ ድርጊቶችን በድፍረት ይቃወማሉ፣ ሐመርሃ በዙሪያቸው ያሉ ሰዎች እምነት በማግኘት ይቸገራሉ፣ መ ጠንካራ በራስ የመታመን ችሎታ አላቸው። መልሱ በዙሪያቸው ያሉ ሰዎች እምነት በማግኘት ይቸገራሉ የሚለው ነው። ታማኝ ያልሆነና ምሉዕነት የጎደለው ሰው በማህበረሰቡ ዘንድ አመኔታ ያጣል። 29ኛ ከሚከተሉት ውስጥ የግብረ ገብ ምሉዕነት ጠቀሜታ የሆነው የትኛው ነው? ሀ በቀላሉ የገቡትን ቃል የሚያፈርሱ ግለሰቦች መብዛት፣ ለ ችግሮችን በብቃት የመፍታት አቅምን ይቀንሳል፣ ሐመርሃ መጥፎ ተግባራትን የሚያጋልጡ ግለሰቦች ማነስ፣ መ በራሳቸው የሚተማመኑና ጠንካራ የሥራ ባህል ያለው ማህበረሰብን ይፈጥራል። በራሳቸው የሚተማመኑና ጠንካራ የሥራ ባህል ያለው ማህበረሰብ ይፈጥራል ካላችሁ ትክክል ነው። ምሉዕነት ያለው ማህበረሰብ ለልማት እና ለሰላም የተመቸ ነው። ጥያቄ ቁጥር 30 ከሚከተሉት ውስጥ እውነተኛ የግብረ ገብ ምሉዕነት የተላበሰ ሰው ባህሪ የሆነው የትኛው ነው? ሀ የሰዎችን ምስጢር ያባክናል፣ ለ አልፎ አልፎ ሰውን ያከብራል፣ ሐመርሃ
የሰብአዊነት ዋጋ ይረዳል። መ የተቸገሩ ሰዎችን አይረዳም። መልሱ የሰብአዊነት ዋጋ ይረዳል የሚለው ነው። ሰብአዊነት ለሰው ልጅ ክብር መስጠትና መረዳዳትን ያካትታል። ጥያቄ ቁጥር 31 አስገዳጅነት ያለውና የደንቦችና የመመሪያዎች ስብስብ የያዘ ሰነድ ምን ተብሎ ይጠራል? ሀ ህግ፣ ለ ሉዓላዊነት፣ ሐመርሃ ፍትሃዊነት፣ መ ሙስና። መልሱ ህግ ነው። ህግ የማህበረሰቡን ሰላምና ደህንነት ለመጠበቅ የሚወጣ አስገዳጅ መመሪያ ነው። ጥያቄ ቁጥር 32 ከሚከተሉት አንዱ የህግ ባህሪ አይደለም። ሀ ወጥነት፣ ለ ኢ ተለዋዋጭ፣ ሐመርሃ ተለዋዋጭነት፣ መ ቋሚነት። መልሱ ኢ ተለዋዋጭነት የሚለው ነው። ህግ እንደ ማህበረሰቡ ፍላጎትና ሁኔታዎች ሊሻሻል ወይም ሊቀየር ስለሚችል ኢ ተለዋዋጭ ወይም የማይቀየር አይደለም። 33ኛ ነገሮች ሲቀየሩ እንደ ሁኔታው መቀየር ወይም መሻሻል አለበት የሚለው መርህ ምንን ያመለክታል? ሀ የህግን የቋሚነት ባህሪ፣ ለ የህግን የወጥነት ባህሪ፣ ሐመርሃ የህግን ተለዋዋጭነት ባህሪ፣ መ የህግ የበላይነት። መልሱ የህግን ተለዋዋጭነት ባህሪ የሚለው ነው። ይህ ባህሪ ህግ በየጊዜው ከሚመጡ አዳዲስ ሁኔታዎች ጋር እንዲጣጣም ያስችለዋል። 34ኛ ለህግ ተገዢ አለመሆን ምን ምን ጉዳቶችን ያስከትላል? ሀ የዜጎችን ደህንነት አደጋ ላይ ይጥላል። ለ ለዜጎች ነፃነትን ያጎናጽፋል። ሐመርሃ ፍትሃዊ የሀብት ክፍፍል እንዲኖር ያስችላል። መ የዜጎችን ሰብአዊ መብቶች ያስከብራል። መልሱ የዜጎችን ደህንነት አደጋ ላይ ይጥላል የሚለው ነው። ህግ በማይከበርበት ቦታ ስርዓት አልበኝነት ስለሚሰፍን የሰዎች ህይወትና ንብረት አደጋ ላይ ይወድቃል። 35ኛ ከሚከተሉት አማራጮች መካከል ስለ መንግስትና ስለ ህግ ትክክለኛ ያልሆነው የትኛው ነው? ሀ ለህግ ተገዢ የሚሆኑ ዜጎች ብቻ ሳይሆኑ መንግስትም ጭምር ነው። ለ መንግስት በህግ ያልተገደበ ስልጣን ሲኖረው ዲሞክራሲያዊ ይሆናል። ሐመርሃ የመንግስት አካላት ህግ ጥሰው ሲገኙ በህግ ፊት ተጠያቂ ይሆናሉ። መ ህጎች የመንግስትን ስልጣን ይገድባሉ። መልሱ መንግስት በህግ ያልተገደበ ስልጣን ሲኖረው ዲሞክራሲያዊ ይሆናል የሚለው ነው። በዲሞክራሲያዊ ስርዓት የመንግስት ስልጣን በህግ የተገደበ መሆን አለበት። ጥያቄ ቁጥር 36 ከሚከተሉት አማራጮች መካከል አንዱ ሰዎች ለህግ ተገዢ እንዳይሆኑ ከሚያደርጉ ምክንያቶች ውስጥ አይመደብም? ሀ የአደንዛዥ እጽ ሱሰኛነት፣ ለ መብትና ግዴታን ማወቅ፣ ሐመርሃ ቸልተኝነት፣ መ ግብዝነት። መብትና ግዴታን ማወቅ ካላችሁ ትክክለኛው ምርጫ ነው። መብትና ግዴታን ማወቅ ሰዎች ህግን እንዲያከብሩ እንጂ ህግ እንዲጥሱ አያደርጋቸውም። በጣም ጥሩ። ጥያቄ ቁጥር 37 ራሳችንም ሆነ ሌሎችን የማይጎዳና ከሰዎች ጋር ተስማምተንና ተቻችለን እንድንኖር የሚያስችለን ሀ መልካም ያልሆነ ባህሪ፣ ለ ባህሪ፣ ሐመርሃ መልካም ባህሪ፣ መ መጥፎ ስነ ምግባር። መልካም ባህሪ ካላችሁ ትክክል ነው። መልካም ባህሪ ለሰላማዊ ማህበራዊ ህይወት መሰረት ነው። 38ኛ በማንኛውም ሁኔታዎች ውስጥ ብንሆን እንኳን ውስጣዊ ግፊትንና ስሜትን የመቆጣጠር ብቃትን የሚያመለክተው የትኛው ነው? ሀ ሐቀኝነት፣ ለ ተጠያቂነት፣ ሐመርሃ ታማኝነት፣ መ ራስን መቆጣጠር።
መልሱ ራስን መቆጣጠር ነው። ራስን መቆጣጠር በስሜት ተገፋፍቶ የተሳሳተ ድርጊት ከመፈጸም ይጠብቀናል። ጥያቄ ቁጥር 39 የመልካም ባህሪ ባለቤት ለመሆን ከሚያግዙ ነገሮች መካከል ያልሆነው የትኛው ነው? ሀ ስሜታዊነት፣ ለ ለሕግና ስርዓት ተገዢ መሆን፣ ሐመሩሃ ራስን መቆጣጠር፣ መ የታዘዝነውን መፈጸም። ስሜታዊነት ካላችሁ ትክክል ነው። ስሜታዊነት አንድ ሰው ነገሮችን በረጋ መንፈስ እንዳያይ ስለሚያደርግ ለመልካም ባህሪ እንቅፋት ነው። ወደ መጨረሻው ጥያቄ ደረስን። የመጨረሻው ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብናቸው ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። የተለያዩ የሞዴልና የማጠቃለያ ፈተና ጥያቄዎች፣ መልሶችና ማብራሪያዎች እዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ደግሞ ሰብስክራይብ አድርጉ። እስካሁን በምንመጣበት አካሄድ ላይ ምናልባት ፈጥኜ ወይም ቸኩዬ ከሆነ ቪዲዮውን እያስቆማችሁ ተመልከቱ። ባቀረብናችሁ ጥያቄዎች፣ ጽሁፎች ላይ አንዳንድ የፊደል ግድፈቶች ሊኖሩ ስለሚችሉ እነሱን በትዕግስት ተመልከቷቸው። መልካም ጊዜ፣ መልካም ዝግጅት። ጥያቄ ቁጥር 40 አክብሮት ከሚገለጽባቸው መንገዶች መካከል ያልሆነው የትኛው ነው? ሀ ለሕግና ለደንብ ተገዢ መሆን፣ ለ ምክርን ሰምቶ ተግባራዊ ማድረግ፣ ሐመርሃ ራስን መቆጣጠር፣ መ የምን አገባኝ ስሜት መኖር። መልሱ የምን አገባኝ ስሜት መኖር የሚለው ነው። የምን አገባኝ ባይነት ቸልተኝነትን እንጂ አክብሮትን አይገልጽም። ምናልባት የዚህን ፈተና ወይም የዚህን ጥያቄ ፒዲኤፍ ከፈለጋችሁ ሀሁ ቲዩብ ቴሌግራም ቻናል ላይ ገብታችሁ ጆይን በማድረግ ታገኙታላችሁ።